አሳዛኝ ዜና ይዘንላችሁ መጥተናል። እንግዲህ እንደምታውቁት የዲዝ እናት ከዚህ ዓለም በሞት ተለይታለች ማለት ነው። ውድና የተከበራችሁ የቲቪ ቻናል ቤተሰቦቻችን ሰላም ሰላም እያልን ሰላማችን ጠይቃለን። ቻናላችንን ላይክ፣ ሰብስክራይብ በማድረግ አብራችሁን ሁኑ። እንግዲህ ዛሬ ይዘንላችሁ የመጣ ነው የዴዚ እናት ከዚህ ዓለም ተለይታለች የሚባል በጣም አሳዛኝና በጣም አስደንጋጭ ዜና ይዘናል ማለት ነው። በጣም ነው የምርን ያዘንኩትኝ እንደ ዴዚን በጣም ነው ያዘንኩትኝ። እና እንግዲህ የዴዚ እናት እንደምታውቋት ገና ልጅ ናት። በዛ ላይ ደግሞ ከዴዚ ጋር ባላት ነገሮች አለመግባባት በጣም ታሳዝነኛለች ማለት ነው። እና የዴዚ እናት እንግዲህ ምክንያቱ ይፋ ባልሆነ ነገር አሟት ወደ ኢትዮጵያ ገብታ ሕክምና ላይ እንደነበረች መረጃዎች እየወጡ ነው። እንግዲህ ሕክምና ላይ ትሆን እንጂ ሞታለች የሚሉ መረጃዎች ዛሬ ወጥተዋል። በምን ምክንያት ህመሟ ምንድን ነው? ይሄ ግልጽ አልሆነም። እንግዲህ የዴዚ እናት ከጀምር ጀምሮ እንደሚታወቀው በቲክታክ ዴዚ ልጇ የወለደቻት ከነጭ ነው። ይችን ልጇን እንግዲህ አንቀባራ ምን ብላ ልጇን እያሳደገች በነበረችበት በትንሽ እድሜዋ ዴዚ የእናቷን ምክር አልሰማም ብላ እናቷ ስትለምናት ተይ ስትላት እናቷን በማጋሰስ ይች አንድ ፍሬ ልጅ 20 ዓመት እንኳን ያልሞላት ልጅ ወደ ወንድ በመሄዷ እናቷ ክፉኛ ልቧ መጎዳቱን ብዙዎቻችሁ ታውቃላችሁ ማለት ነው። እና እንግዲህ እንደምታውቁት የዴዚ እናት ከአሌክስ ጋር ዴዚ ያላትን የፍቅር ግንኙነት በጣም ትቃወም ነበረ። እሱም እንግዲህ እንድትማር በመፈለግና እንግዲህ የዴዚ እናት እንደምታውቁት ልጅቷ ገና እድሜዋ ለትዳር ገና ነው ትማር ብላ ክፉኛ ተቃውሟ። እንግዲህ ይህ ነገር ከመጥፎ ሀሳብ አይደለም። ማንኛውም ሰው ልጁን በተለይ የተማረ አገር ላይ በተለይ የተማረ ቤተሰብ ሲኖርክ ሮጠክ ለትዳር ሳይሆን ተምረህ ትልቅ ደረጃ ደርሰህ የራስህ የሆነ ደረጃ ላይ ስትደርስ ወደ ትዳር አለሙ እንዲሄዱ ነው የሚመክረው። እና ይቺ ልጅ እንግዲህ ገና ናት፣ ትምህርቷን አልጨረሳችም። ትማር መጀመሪያ የራሷ የሆነ ቦታ እንድትደርስላት ልቧ እንዲያርፍ። አሁን እንግዲህ ሞተች አይደል? እንደዚህ ስታርፍ በቃ ዴዚ የሆነ ነገር ላይ አርፋ እንድታገኛት ጥላት እንድትሄድ ስለምትመኝ ነው እንጂ እናት ለልጇ መደሰትን እንትን ብለው አይደለም። ነገር ግን በዚህ በልጅነት ያለው ውሳኔ ትክክል አይደለም። በልጅነት ያለው ውሳኔ ሁላችንም ልጆች ሆነን ስናልፈው ነው የምንረዳው። እና ለዴዚ መጥፎም ሊሆን ይችላል እንግዲህ ጥሩም ሊሆን ይችላል። ግን ብዙ ነገሮች በእድሜዋ ልክ ሲሆን በጣም ጥሩ የሚሆነው ነገር እንደዛ ነው። እና የዴዚ እናት እንግዲህ ከአሌክስ ጋር ያላትን ግንኙነት እንድትተው ለማድረግ ሞክራለች። ነገር ግን ዴዚ በጭራሽ እናቷን ልትሰማት አልቻለችም። እንደውም እናትን ያህል ክቡር በዚህ በሚዲያ መጥታ እሷ ከነጭ እየወለደች እኔን ተትግሪ በመውለዴ በመፋቀሬ ለምን ቅር ይላታል ምናምን ብላ እናቷን ለብዙዎች ሰዎች መሳለቂያ አድርጋታለች ማለት ነው። እናቷ ክፉኛ ልቧ ተጎድቷል። እናቷ በጣም ነው ልቧን የሰበረችው ዴዚ። አንዳንድ ጊዜ ወልዳችሁ እንዳልወለዳችሁ ስትሆኑ በጣም ነው የሚከብደው፣ በጣም ነው የሚያሳዝነው። እና ይሄ ጠባሳ ለዴዚም ምናልባት ነፍስ ስታቅ ልጅ ወልዳ ትልቅ ልጅ ስትሆን ምናልባት ትረዳት ይሆናል፣ እናቷን ይጸጽታታል ብዬ አስባለሁ። እንግዲህ ዴዚ እንደምታውቁት እናቷን አሻፈረ ብላ ከአሌክስ ጋር ያላትን ግንኙነት ቀጥላ ከአሌክስ ጋር አሁን እርጉዝ ናት፣ ነፍሰ ጡር ናት፣ የ6 ወር ነፍሰ ጡር ናት ዴዚ። እንደዚህ በሆነችበት ሰዓት ነው እንግዲህ የዴዚ እናት ከዚህ ዓለም በሞት የተለየችው። እንደውም በእድምነታ በስቶሪዋ ላይ ልጄ ናፈቀች ብላ ለቃተውሽ። በስማም ስሜቱ ከባድ ነው። በእድምነታ የዴዚ እናት በፔጇ ላይ ልጄ ናፈቀችኝ ብላ ለቃት ነበረ። በጣም ነው ልብ የሚሰበረው። በጣም እንግዲህ ትረዱታላችሁ፣ ለማመን ነው የሚከብደውና ኧረ ተይ ዴዚ እናትሽን ታረቂ።
እናትሽ እንደዚህ እያለች ነው እያሉ ብዙዎች በትክታክ ሀሳብ ሲሰጧት ለዴዚ አይቻለሁ። ነገር ግን ዴዚ ምንም እንግዲህ ልቧን አንድ ጊዜ ፍቅር ክንፍ አድርጎ ወስዶታል። እናቷን ልትሰማ አልቻለችም። ነገር ግን እናቷ ዛሬ እንደዚህ አይነት ዜና ስትሰማ እኔ አላቅም ብቻ እያደር በጣም ከባድ ጠባሳ ከእናቷ ህይወት የባሰ ያጋጥማታል ብዬ ነው የማስበው ዴዚ ራሱ። እናቷ ግን በጣም ያሳዝናል። ልቧ ምንኛ እንደተሰበረ ምንኛ እንደተጎዳ አንዲት ልጇን በሰው ሀገር ላይ የወለደቻትን ተክታ ለፍታ ያሳደገቻትን ቆንጅዬ የሆነች ልጇን አልሰማ ብላት ከመብቷ ውጭ ሆና ገና በልጅነት እድሜዋ በመማሪያዋ ሰዓት ወደ ወንድ ሄዳ እንደዚህ አድርጋ ልቧን ሰብራት እናቷ እንግዲህ ከእንደዚህ ልትሆን ትችላለች ማለት ነው። በጣም ያሳዝናል። ነፍስ ይማር ብለናል። በእውነት የዴዚ እናት ይሄ ለሷ አይገባም። እናት ትልቅ ዋጋ ትልቅ እንትን አላት። እናት ብዙ ነገር እንኳ ብትል መኮረፍ የለባትም። እሺ በቃ አንስማት፣ ግን መኮረፍ አልነበረባትም። ልጄ ናፍቃኛለች እስከምትል ድረስ ባትተዋት እና እንደዚህ ዛሬ የሚጸጽታት ነገር ላይ ባትደርስ ደስ ይለን ነበር። እንግዲህ ምንም ማድረግ አይቻልም። በእውነት ቃል ያንሰናል ለዴዚ እናት። ፈጣሪ ነፍሷን ይማረው። እኔ ልቧ ግን ምንኛ ቢጎዳ እንደው በአንድ ሚዲያ መታ ነግራን እንኳ ሞታ ቢሆን ደስ ይለን ነበር። በጣም ነው የሚያሳዝነው። ይቅርታ መቼም ነፍስሽን ይቅርታ ማለት ይቻል ቢሆን ህዝብ ራሱ ይቅርታ ሊልሽ ይገባ ነበር ብዬ አስባለሁ። እና በጣም ያሳዝናል። የዴዚ እናት ፈጣሪ ከደጋጎቹ ጎን ያስቀምጥሽ። ይሄንን ነው ማለት የምንፈልገው። እናንተም እንግዲህ ፈጣሪ ነፍስሽን ይማረው በሏት። በጣም ነው የሚያሳዝነው።